ውሏችሁ ያማረ እንደሆነ በየቤታችሁ እናምናለን። በፈረንጅ ጎረቤቴ ሰዓት ደግሞ ቆይታ ልናደርግ ነው። አዎ እዚህ ከአስትራሊያዊት መምህርት አዲስ አበባን ዞር ዞር ሊሉ ነው አይደል? ቆንጆ ቆይታ እንዳደረገም ሰምቻለሁ። ወደ ፕሮግራሙ እናልፋለን። ፈረንጅ ጎረቤቴ Hello, I'm Chantel Love from Canberra, Australia. ሰላም እኔ ሻንቴል ላቭ እባላለሁ ከካምቤራ አውስትራሊያ ነው የመጣሁት። ላለፉት 2 ዓመታት የኖርኩት የበለጸገ ታሪኳን የደመቀ ባህሏን ልዩ ቡናዋን የማረከችኝ ከተማ በአዲስ አበባ ነው። ከ20 ዓመታት በላይ የማስተማር ልምድ ያለኝ ሲሆን ለትምህርትና ህይወትን የመለወጥ ኃይል ላይ በጣም ፍቅሩ አለኝ። የህይወት ጉዞዬ ከተለያዩ ተማሪዎች ጋር አገናኝቶኝ የመማር ፍቅሬን አሳድጎልኛል። ከስራ ውጪ መጓዝ፣ ማንበብ፣ መደነስ፣ ምግብ ማብሰል ያስደስተኛል። ይህ ሁሉ የኔን ትምህርትና የግል እድገቴን ያነሳሳልኛል። ኢትዮጵያ ውስጥ ከላሊበላ ጥንታውያን አብያተ ክርስቲያናት እስከ ገበያዎቹ ድረስ እያንዳንዱን ነገር ይማርከኛል። የኢትዮጵያ ህዝብ ፍቅርና የቡና ባህላቸው ውበት እዚህ ያለኝን ተሞክሮ በእውነት የሚክስ አድርጎታል። ይህንን ጉዞዬን ለመቀጠል ደግሞ አዳዲስ ልምዶችን ለመቀበልና ማህበረሰቡን ለማገልገል ትርጉም ባለው መልኩ ለማበርከት እወዳለሁ። Miss Chantel. Zach, hi. Oh, God. How are you? I'm very well. I'm very well. Good. How are you? Good, thank Such you. a pleasure to see you. Nice to see you. Man, you're trying to learn something. I should have greeted you with Danana. Denane. Danana. Denanush. Dina. Yes, yes. Dina. Also, salam no. You've heard Salam no. it? Yeah. Salam no is Is the base word. is like a very base word, like salam. Yeah. And I have to say the same way. Salam no, salam. Chantel, እንግዲህ ስላገኘሽ በጣም ነው ደስ ያለኝ። እስቲ ወደ ኋላ መለስ እንበልና ወደ አዲስ አበባ ከመጣሽ 2 ዓመት እንደሆነሽ ነግረሽኛልና እስቲ እንዴት ነበር የመጀመሪያው ኤክስፒሪየንስ? Wow. Addis looked completely different 2 years ago. አዲስ አበባ ካለፉት 2 ዓመታት ወዲህ ብዙ ተለውጣለች። በተለይ እየተከናወኑ ባሉት የማስዋብ ስራዎች ላይ እኩለ ሌሊት ላይ ደርሰን መጀመሪያ ላይ ብዙም ከተማውን አላየንም። በማግስቱ ጠዋት ግን በአጭር የእግር ጉዞ ከተማዋን ሞቅ ያለና የእንግዳ ተቀባይነት መንፈስ ማስተዋል ጀመርን። ሰዎች በፈገግታ በአይን እይታና በደግ ሰላምታ ተቀበሉን። ስለ አዲስ አበባ ከምወደው ነገር አንዱ ይሄ ነው። That everyone makes eye contact and says good morning or says hello. That's one of my favorite things. ስለ ኢትዮጵያ ምን ያክሉን ድረስ ታውቂ ነበር ከነበርሽበት ከተማ? እስቲ የተወሰነ ነገር ብትነግሪኝ። Well, I read a lot in the summer break before I came, so I had ከመምጣቴ በፊት በክረምት ወቅት በሰፊው አንብቤ ከአፄ ኃይለ ሥላሴ ጋር ጥልቅ ፍቅር አደረብኝ። ስለሳቸው ብዙ መጽሐፍቶችን አንብቤ ስለ ኢትዮጵያ የሃይማኖት ታሪክ በተለይም ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ጥሩ ግንዛቤን አግኝቻለሁ። እዚህ የሳበኝ ያ የማውቀው ጉጉት ነው። በመጀመሪያ ካስገረሙኝ ነገሮች አንዱ መስቀል አደባባይ ላይ የተመለከትነው የመስቀል በዓል ነው። የማይታመን ነበር። የመጀመሪያ ዓመት ጥምቀት አምልጦኝ፣ በመጨረሻው ግን በዚህ ዓመት በዓሉን አየሁትና በጣም ወድጀዋለሁ። this year, which I really loved. Yeah, it's really cool. ከኢትዮጵያ ውጪ የተለያዩ ቦታዎች እንደጎበኘሽ ጎብኝታለሁና የት ቦታዎችን ጎብኝተሻል? ወደ ኢትዮጵያ ስትመጪ በጣም ለየት ያለብሽ ያስደነግጠሽ ልዩ የመሰለሽ ባህል ተሞክሮ ምን ነበረ? I'm from Australia, so I've lived there most of my life, but I've traveled. እኔ አውስትራሊያዊት ነኝ። አብዛኛው ህይወቴን ያሳለፍኩት በግብጽ፣ ዩጋንዳ፣ ዩኤስ፣ ዩኬ እና ካምቦዲያ ያሉ ቦታዎች ተጉዣለሁ። አንዳንድ አስገራሚ ተመሳሳይነቶች ቢኖሩም እያንዳንዱ ቦታ ልዩ ውበት አለው። በኢትዮጵያ ውስጥ ትልቁ የባህል ድንጋጤ የለመድኩትን አንዳንድ የምግብ ዕቃዎች አለማግኘት መቻሌ ነው። ሆኖም እዚህ ያሉ ሰዎች እንዴት ሞቅ ባለ ሰላምታ እንደሚቀበሉኝ ሳይ ደስ ይለኛል።
ለማውቃቸው ሰዎች ሁሉ ሳይቀር። እንደዚህ አይነቱ ግልጽነት በአውስትራሊያ ውስጥ ብርቅ ነው፣ በካምቦዲያ ውስጥ ታይቶ የማይታወቅ ነው። That would never happen in Australia, certainly not Cambodia. It's very, yes. እስቲ በጣም ልሞክር እፈልጋለሁ ላይ እፈልጋለሁ የምትይው ነገር ምንድን ነው? Well, even though I've been here for 2 years, ምንም እንኳን እዚህ ለ2 ዓመታት ብቆይም ወደ ፒያሳ ሄጄ አላውቅም። ይህ ትንሽ ያስደነግጣል። የኢትዮጵያ ጭፈራ አይቻለሁ፣ ግን እኔ ራሴ ወጥቼ ጨፍሬ አላውቅም። እሱ መሞከር በጣም አስደሳች ይመስለኛል። so I think that would be kind of fun. Really? Yeah, should I warm up my shoulders? So. Yeah. Let's look. Cheers for that. Cheers. እስቲ ስለ ቤተሰቦችሽ ንገሪኝ። I'm married. I have a husband, Rob. አግብቻለሁ። ባለቤቴ ሮብም አስተማሪ ነው። 8 ዓመት የሆነው አርቺ የሚባል ልጅ አለን። እሱ እዚህ እኛ ጋር ኢትዮጵያ ውስጥ ነው ያለው። 2 ትልልቅ የእንጀራ ልጆቼና የተቀረው ቤተሰባችን በአውስትራሊያ ይኖራሉ። አርቺ እዚህ መሆን በጣም ያስደስተዋል። ትምህርት ቤቱንም ይወዳል። ሮብም እዚህ መሆኑን ይወደዋል። ኢትዮጵያ ውስጥ በመሆናችን ከልብ ደስተኞች ነን። ባህሉን እንወዳለን፣ ምግቡን እንወዳለን። በአጠቃላይ እዚህ ህይወት ለኛ በጣም ጥሩ ነው። Yeah, life in Ethiopia is great. ሻንቴል እንግዲህ ባለቤትሽም አንቺም መምህራኖች እንደሆናችሁ ነግረሽ ነበረ። እናም ያው እንደ መምህርነትሽም ደግሞ በተለያዩ ሀገራት የተለያዩ ተማሪዎችን ከተለያዩ ሀገራት የመጡ ተማሪዎችን እንዳስተማርሽም እገምታለሁ። ወደ ኢትዮጵያ ስትመጪ ደግሞ ያለው ለየት ያለ ተሞክሮ ምን ይመስላል? There's things I still want to do. አሁንም እዚህ ማድረግ የምንፈልጋቸው ነገሮች አሉ። የሰማነው አንድ አስደሳች አጋጣሚ በመላ ሀገሪቱ ካሉ ሌሎች የመምህራን ቡድኖች ጋር የመተባበር እድል ነውና ያንን ለመከታተል እፈልጋለሁ። በዓለም አቀፍ መቼቶች ውስጥ መስራት በጣም ያስደስተኛል። ከብዙ ባህሎች ጋር እንድገናኝ ይፈቅድልኛል። በአዲስ አበባ ከምወዳቸው ነገሮች አንዱ ይህ ነው። ከዓለም ዙሪያ የተውጣጡ ሰዎችና የኢትዮጵያ ባህል የበለጸገች እውነተኛ ዓለም አቀፍ ከተማ ነች። አሁንም እነዚህን የተለያዩ ባህሎች እንዴት ማሰስና ማክበር እንዳለብኝ እየተማርኩ ነው። ነገር ግን ሙያዊ ህይወቴን በጥልቅ አበልጽጎታል። My professional life, for sure. ከኢትዮጵያዊ ዘልማዶች፣ ባህሎች በጣም የወደድሽው፣ በጣም ያደነቅሽው፣ በጣም ለየት ብሎብሽ የታየው ነገር ምንድን ነው? I mean, the history of this country is just... የኢትዮጵያ ታሪክ ብዙ ምዕራባውያን ከሚረዱት እጅግ የላቀ ነው። ስለ ኢትዮጵያ የረጅም ጊዜ ታሪኳንና የበለጸገ ባህሏን በጥልቀት ሳያውቁ በተወሰኑ ጉዳዮች ላይ ያተኮረ የምዕራባውያን የጋራ አመለካከት ብዙውን ጊዜ ጠባብ ነው። እዚህ ላይ የማደንቀው አንድ ነገር ሰዎች ሀሳባቸውን እንዴት እንደሚናገሩ ነው። ነገር ግን ሁልጊዜ በትህትናና በአክብሮት ነው። in a very polite way. I really like that. በ2 ዓመት ቆይታሽ ውስጥ አማርኛን እንዴት መልመድ እስካሁን አቅቶሻል ወይስ እየለመድሽ ነው? My Amharic learning is slow. አማርኛ መማር ለኔ ከባድ ሆኖብኛል። ነገር ግን ባልደረቦቼ በጣም ደጋፊ ናቸውና በጥሩ ሁኔታ እንድሻሻል ገፋፍተውኛል። ምንም እንኳን በእርግጠኝነት ቀላል ባይሆንም በየጊዜው አዳዲስ ቃላትን እየተማርኩ ነው። ስለ አማርኛ አንድ የማውቀው ነገር ቢኖር ለመጨረስ ከመሰረታዊ ነገሮች በላይ መማር ያስፈልጋል። እንደ ካምቦዲያ ጥቂት ሀረጎች በቂ ሊሆኑ ይችላሉ። እዚህ ያሉ ሰዎች ሁልጊዜ የሚያበረታቱ ናቸው። በነገራችን ላይ ምንም እንኳን በፒያሳ በጣም ለውጥ እንዳለ የሰማው ቢሆንም እስካሁን ድረስ በጎዳናዎቹ ውስጥ አልሄድኩም። A little, like I've driven past, but I've never walked the streets of Piazza, as you know. I'm going to show you around. Okay. Miss Love. Let's go.
Oh boy, I really did not think you actually just pull off that dance like this and that and like. You know. Well, that's what I came here to do. Yeah. Right? I mean, you mentioned that you've seen a couple of Ethiopian cultural, you know, traditional centers. Yes. But you've never had the opportunity to walk up on That's stage right. and Yeah. experience this. So how does it feel? Just tell me how. Oh, it was so fun. Like, she was so encouraging and helped me with the moves. Yeah. It was really fun. I really loved it. Thank you. Had a great Let's time. get out of here. All right, let's go. Let's get out of here. በእነዚህ 2 ዓመት ውስጥ የነበረሽ ቆይታ በጣም የማይረሳ አሸላሚ ደስ የሚል ለሰዎች የምትጋሪው አንድ ጥሩ ተሞክሮ የምትዩ የትኞቹ ናቸው? Tonight, super up there, obviously. ዛሬ ምሽት በእውነት ድንቅ ነበር። ብቻ መለየት ከባድ ነው። ከሁሉም በላይ ትርጉም ያለው የዕለት ተዕለት ገጠመኝ ነው። ከኢትዮጵያውያን ጋር የፈጠርኳቸው ወዳጅነቶች፣ የቡና ወቅቶች፣ የተጋራናቸው የእንብላ ጊዜያት፣ ይህ ሁሉ የሚገርም ነው። አንድ ጎላ ያለ ልምድ መምረጥ ካለብኝ ጥምቀት ነው። በጥልቅ ነክቶኛል። በእውነቱ በጣም ስሜታዊ አድርጎኛል። በጣም አስደናቂ ነበር። Yeah. አሁን ሀገር ቤት ምን ይናፍቅሻል? I mean, probably my family and friends are there. ቤተሰቦቼና ጓደኞቼ ናፍቀውኛል። ግን እዚህ ያለው የባህል ልምድ በእውነት ወድጄዋለሁ። በየቀኑ አዲስና የተለያየ ነገር አለ። በደንብ በጥልቀት ለመማር በመቻሌ ዓለምን በአዲስ መንገድ ማድነቅ ጀመርኩኝ። ለዛሬ በጣም አመሰግናለሁ። ሁሉም ነገር በጣም አስደስቶኛል። ፒያሳ ቆንጆ ሰፈር ናት። መጨረሻ ላይ የነበረው ተሞክሮ ከዳንስና ከቡና ጋር በጣም አስደሳች ነበር። ስለ ኢትዮጵያ በተለይም እንደ ላሊበላ፣ አክሱምና ጎንደር ያሉ ቦታዎችን ለማየት ተስፋ አደርጋለሁ። የሀገሪቱ ሙሉ እድገት ለማየት እወዳለሁ። በሙያዊ ደረጃ አሁን በምሰራው ነገርና አብሬያቸው ከምሰራቸው ሰዎች ጋር በጣም ደስተኛ ነኝ። ስለዚህ ወደፊት ምን እንደሚፈጠር አብረን እናያለን። Now and the people I'm working with, so let's see what happens next. ሻንቴል ስለነበረኝ ቆይታ እጅግ አድርጌ አመሰግናለሁ። ለወደፊቱ መልካሙን ሁሉ እመኝልሻለሁ። መልካም የሥራ ጊዜ። በጣም አመሰግናለሁ። አመሰግናለሁ። ቻው። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።